ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ትምህርታችን ቪዲዮአችን ደግሞ ይጀላችሁ የመጣው በመጨረሻው አናባቢ የምን መማር ይሆናል። እንግዲህ ተከታታይ ቪዲዮዎችን በሾርት ሳውንድ ጊዜ ወይም ደግሞ በአጭር ድምጽ ጊዜ አናባቢዎች ከተነባቢ ጋር ሲመጡ እንዴት ይነበባሉ የሚል ተከታታይ ቪዲዮ እየተመማርነን ነበር። ዛሬ በመጨረሻው አናባቢ ወይም ደግሞ ዩ ብለን በምንጠራው በአጭር ሳውንድ ጊዜ ወይም ደግሞ በአጭር ድምጽ ጊዜ ከተነባቢ ወርዶች ጋር ወይም ደግሞ ቃላቶች ጋር ሲመጣ እንዴት ይነበባል የሚለውን አይተን በሾርት ሳውንድ እንጨርሳለን ማለት ነው። ቀጣይ በሎንግ ሳውንድ ወይም ደግሞ በረጅም ድምጽ እንጀምራለን። ሁለቱንም በሾርትም በሎንግም እንዴት አናባቢዎች ከተነባቢ ጋር ሲመጡ እንዴት ይነበባሉ የሚለውን የቻለ ተማሪ እንግሊዘኛን በቀላሉ ማንበብ መጻፍ ይችላል ማለት ነው። ኦኬ፣ ወደ ዛሬው ትምህርታችን ስንሄድ እንግዲህ ዩ በሾርት ሳውንድ ጊዜ ምን አይነት ድምጽ አላት? ዩን ሚል ድምጽ እንዳለው ማወቅ አለብን። ወይም ደግሞ ተብሎ ይነበባል። ማለት የአ ቤተሰብ ሆና ስምንተኛዋ ፊደል ወይም ደግሞ ዲቃላ ሆሄ ብለን የምንጠራት ማለት ነው። የእሱን ድምጽ ነው የሚይዝ ማን? ዩ ማለት ነው። ኦኬ፣ እንግዲህ ወደ ትምህርቱ ስንሄድ ከመጀመሪያው ቃል ላይ ስንጀምር እንደነገርኳችሁ ዩ ሚል ድምጽ አለው። ኤም ዩን ኤም ተነባቢ ነው እንደምታዩት፣ ዩ ደግሞ አናባቢ ነው። ስለዚህ ኤም ዩ እንደ መን የሚነበብ ማለት ነው። አሁን መ ስንል በውስጥ ታዋቂነት ሚል ድምጽ አለ። ስለዚህ ኤም ዩን እንደ መ እናነባለን፣ ኤስን እንደ ስ እናነባለን፣ ቲን እንደ ት እናነባለን። በአንድ ላይ አገጣጥመን ስናነበው ምን ይሆናል? መስት 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 ብለን እናነባለን። ምን ማለት ነው? ግዴታ እንደማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ በተመሳሳይ ኤፍ ዩን እንደምን እናነባለን? እንደ ፈ። አሁን ፈ ስንል ፈ ሚል ድምጽ አለ። ስለዚህ ዩ እንደ እ ነው የምትነበብ ማለት ነው። ስለዚህ ኤፍ ዩን እንደ ፈ፣ ኤንን እንደ ን፣ ዲን እንደ ድ ባለ ስናነበው ፈ ን ድ ፈንድ ፈንድ ምን ማለት ነው? ብድር እንደማለት ነው። ኦኬ፣ ወደ ሶስተኛው ስንሄድ በተመሳሳይ ኤፍ ዩን እንደ ፈ ማንበብ ነው። ከዚህ ጋር ያየነው ነው፣ ምንም ልዩነት የለውም። ኤፍ ዩን እንደ ፈ እናነባለን፣ ኤንን እንደ ን እናነባለን። ባለ ስናነባው ፈ ን ፈን ፈን ምን ማለት ነው? ቀልድ እንደማለት ነው። ኦኬ፣ ወይም ደግሞ ጨዋታ። ኦኬ፣ ይህስ ምን ይላል? ኤስ ዩን እንደምን ማንበብ ነው? በቀላሉ ኤስ ዩን ሰ ብለን እናነባለን፣ ሰ እንላለን። ኤንን እንደ ን እናነባለን። ባለ ስናነባው ሰ ን ሰን ሰን ምን ማለት ነው? ፀሐይ ማለት ነው። ኦኬ፣ ይህስ ምን ይላል? ሲ ተነባቢ ነች፣ ዩ ደግሞ አናባቢ ነች። ሲዩን ከ ብለን እናነባለን። ያ ማለት ዩ ሚል ድምፅ አለው ማለት ነው በውስጥ ታዋቂነት። ስለዚህ ሲዩን እንደ ከ፣ ቲን እንደ ት በአንድ ላይ ከት 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 ምን ማለት ነው? መቁረጥ ማለት ነው። ኦኬ፣ ኤስ ምን ይላል? ኤስ ኤች ዩ በአንድ ላይ እንደ ሸ ሸ ሚል ድምፅ አለው። ቲን እንደ ት ባለ ስናነባው ሸት 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 ምን ማለት ነው? መዝጋት ማለት ነው። ኦኬ፣ ኤስ ምን ይላል? ኤስ ዩን እንደ ሰ ማንበብ፣ ኤምን እንደ ም በአንድ ላይ ሰም ሰም ምን ማለት ነው? ድምር ማለት ነው። ኦኬ፣ ይህም በዚህ ካየን ወደሚቀጥለው ስንሄድ ይህስ ምን ይላል? ቲዩ ምን ተብሎ ይነበባል? ቲዩ እንደ ተ ይነበባል። ጅን እንደ ግ ማንበብ ነው። ስለዚህ በአንድ ላይ ተግ 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 ምን ማለት ነው? ጎተተ ወይም ደግሞ መጎተት እንደማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ ጂዩን ምን ብለን ማንበብ ነው? ጂዩ እንደ ገ ይነበባል። ኤምን እንደ ምን እናነባለን። በአንድ ላይ ስናነበው ገ
ገም ገም ምን ማለት ነው? ገም ማለት ድድ እንደማለት ነው። ኦኬ ወደ ሶስተኛው ስንሄድ ኤችዩን እንደ ኸ እናነባለን ወይም ደግሞ ኸ የሚል ድምፅ ይኖረዋል። ቲን እንደ ት እናነባለን። ሶ በአንድ ላይ ምን ተብሎ ይነበባል? ኸት 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 ምን ማለት ነው? ኸት ማለት ጎጆ ማለት ነው። ኦኬ ይህስ ምን ይላል? ኤኒዩን እንደምን ማንበብ ነው? ኤኒዩን እንደ ን እናነባለን። ቲን እንደ ት እናነባለን። በአንድ ላይ ነት 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 ምን ማለት ነው? ነት ማለት ለውዝ ማለት ነው። ኦኬ ወደሚቀጥለው ስንሄድ ኤምዩ ማለት እንደ መን የሚነበበው፣ አር ለብቻዋ እንደ ር፣ ዲን እንደ ድ ማንበብ። ባለ ስናነበው መርድ 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 ማለት መግደል እንደማለት ነው በአማርኛው። ኦኬ ይህስ ምን ይላል? ኤምዩ በተመሳሳይ መ ተብሎ ይነበባል። ጅን እንደ ግ እናነባለን። በአንድ ላይ መግ 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 ምን ማለት ነው? ኩባያ ማለት ነው። ኦኬ ወደ መጨረሻው ስንሄድ ዲዩ ማለት እንደ ደ ነው የሚነበበው። ኤስን እንደ ስ፣ ቲን እንደ ት። ባለ ስናነበው ደስት 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 ማለት አቧራ ማለት ነው። ኦኬ ሶ እንደዚህ እያደረግነን በቀላል መንገድ ፕራክቲስ ማድረግ መለማመድ ከቻልነን በአጭር ቀን ውስጥ ለውጥ ማምጣት እንችላለን ማለት ነው። እንግዲህ ዛሬ በመጨረሻው ዩ በተባለው አናባቢ ወይም ደግሞ ቫውል ነው እየተማማር ነው ማለት ነው። ስለዚህ በሾር ሳውንድ ጊዜ ከኤ ጀምረን እስከ ዩ ድረስ እንዴት እንደሚነበብ አይተናል ማለት ነው። ሶ እንግዲህ የእነዚህ የአምስቱ አናባቢዎች በሾር ሳውንድ ጊዜ ምን አይነት ድምፅ አላቸው የሚለውን አየን። እንዲሁም ደግሞ ከ21ዱ ተነባቢ ጋር ወይም ደግሞ ኮንሶናንት ጋር ሲመጡስ እንዴት ይነበባሉ የሚለውን በእያንዳንዳቸው ማየት ችለናል ማለት ነው። ስለዚህ ቀጣይ ደግሞ በሎንግ ሳውንድ ጊዜ ከኤ እስከ ዩ ድረስ ያሉ አናባቢዎች ምን አይነት ድምፅ አላቸው የሚለውን እናያለን። ከዛ ደግሞ ተነባቢዎችስ 21ዱ ተነባቢዎች ወይም ደግሞ ኮንሶናንቶች ምን አይነት ድምፅ አላቸው የሚለውን እንለያለን። ከዛ ደግሞ በጋራ ሲመጡ አናባቢ ከተነባቢ ጋር ሲመጣ በሎንግ ሳውንድ ጊዜ እንዴት ይነበባል የሚለውን ደግሞ በድጋሜ በእያንዳንዱ የምንመማር ይሆናል ማለት ነው። ስለዚህ ይህንን ቪዲዮ በተከታታይ በሾርትም የሰራነውን በሎንግም የምንሰራውን ቪዲዮ ሁሉንም ተከታትሎ ያየ ተማሪ እንግሊዘኛን በአጭር ቀን ውስጥ ማንበብ መጻፍ ይችላል ወይም ደግሞ ትልቅ ለውጥ ማምጣት ይችላል ማለት ነው። ኦኬ እንግዲህ የዛሬ ትምህርታችን የቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት የቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ ተመኘው። ሰላም ሁኑ።